ሰላም ጤና ይስጥልን። በመላው የአሜሪካ ግዛት ለምትገኙ ትውልደ ኢትዮጵያውያን በሙሉ እንዲሁም ከአሜሪካ ውጭ ናችሁ ይህን ዜናና መረጃ መስማት ለምትፈልጉ ሁሉ በቅድሚያ ሰላምታችን በያላችሁበት የዓለም ጥግ ሁሉ ይድረሳችሁ። በዛሬው የዜናና የመረጃ ጊዜ አሁን ሰበር የወጣ ዜና አስቸኳይ አንገብጋቢና ተሎ መደመጥ ያለበት ከህይወታችን ጋር የሚገናኝ አንድ ዜና ይዘን መተናል። ዜናውም ከገቨርንመንት ሸትዳውን ጋር የተገናኘ ነው። ገቨርንመንት ሸትዳውን የሚባለው ፕሮግራም በትውልደ ኢትዮጵያውያን ላይ በተለይ በስደተኞች ላይ የሚኖረው ተጽዕኖ ቢኖርም እንኳን ጥቅሙ ከፍ ያለ ነው እየተባለ ነው። እንደ አጠቃላይ ግን ጥቅሙ ምንድነው? ጉዳቱ ምንድነው? በተለይ ከትውልደ ኢትዮጵያውያን ጋር ብቻ አያይዘን ዜናውን ለናንተ ባጭሩ ልናስደምጣችሁ ዝግጅታችን ጨርሰናል። እናንተ የዩቲዩብ ቻናሉን ሰብስክራይብ እያደረጋችሁ ግቡ። እኔ ዜናውን በቀጥታ ወደ እናንተ አደርሳለሁ። ገቨርንመንት ሸትዳውን ወይም የፌዴራል መንግስት ስራ ማቆም የሚባለው በአሜሪካ አሰራርና ህግ መሰረት የአሜሪካ ኮንግረስ ወይም ምክር ቤት ለመንግስት መስሪያ ቤቶች የሚሆን አመታዊ በጀት ዝግጅት ላይ ተስማምተው ማጽደቅ ሳይችሉ ሲቀሩ ነው። በተለይ በዲሞክራቶችና በሪፐብሊካን መካከል አለመግባባትና አለመስማማት ሲፈጠር ነው። በአሜሪካ ህግ መሰረት ምክር ቤቱ በጀቱን ካላጸደቀ መስሪያ ቤቶች ገንዘብ ወጪ አድርገው ስራቸውን መቀጠል አይችሉም። ይህ በሚሆንበት ጊዜ በርካታ ቀውሶች ይከሰታሉ። ከዚህ በፊት በቅርቡ እንደምናስታውሰው በአሜሪካ ገቨርንመንት ሸትዳውን ወይም የፌዴራል መንግስት ስራ ማቆም ወይም የበጀት አለመጽደቅ ችግር ተከስቶ በርካታ ቀውስ አስከትሏል። ብዙ ትውልደ ኢትዮጵያውያንም ተጎድተዋል፣ ከስራ የተቀነሱም አሉ። ይሄ ክስተት አሁንም ሊደገም ነው የሚሉ መረጃዎች እየወጡ ነው። በቅድሚያ ግን የትኞቹ የመንግስት መስሪያ ቤቶች ወይም አገልግሎት ሰጪ ተቋማት ናቸው በዚህ የሚጎዱት? የማይጎዱትስ የትኞቹ ናቸው የሚለውን በዝርዝር ለአድማጭ ተመልካቾቻችን እናቀርብና አሁንም ከትውልደ ኢትዮጵያውያን ጋር የሚኖረውን ግንኙነት እንዲሁም ትውልደ ኢትዮጵያውያን ማድረግ ስላለባቸው ነገሮች ጭምር ዜናዎችን አካተናል። እንግዲህ እዚህ ቪዲዮ ላይ እየሰማነውና የተመለከትነው ምንድነው? ቪዲዮ እንደ መግቢያ እንዲሆነን ነው። በዚህ 2 ሳምንት ውስጥ ምን እንደሚከሰት የሚጠበቀው ነገር ምንድነው? በሌላ አነጋገር በእነዚህ 2 ሳምንታት መጨረሻ ላይ ኮንግረስ ዛሬ ማታ ወደ ነበረበት ቦታ የመመለስ እድል የለውምን ስትል ትጠይቀዋለች እና መልሱን የሚሰጣት የዋይት ሃውስ ኮረስፖንዳንት ነው። ይችኛዋ ደግሞ የሲቢኢ ዋና ዜና አዘጋጅ ናት። እና ሲመልስላት በእርግጥ እድል አለ ማለት ኮንግረስ ዛሬ ማታ ወደ ቦታቸው ተመልሰው ውሳኔ የመስጠት እድል አለ ነው። ዲኤችኤስ በእነዚህ 2 ሳምንታት መጨረሻ ሊዘጋ የሚችልበት እድል በእርግጥ አለ ብሎ ነው የነገራት ከዋይት ሃውስ ኮረስፖንዳንስ ማለት ነው። ዲሞክራቶች ይህንን የሚመለከቱት ጥሩ የድርድር እጅ እንዳላቸው በማመናቸው እንዲህ ያለ የህዝብ ተቃውሞ ስለነበር በሚኒያፖሊስ ውስጥ በተከሰተው ነገር ላይ በጣም ብዙ ቁጣ ስለነበር ከቀድሞው ስምምነት በመራቅ ተረጋግጠዋል ብለው ስለተሰማቸው ነው የሚል ሐሳብ ያቀርብላታል። እና አንድ ዲሞክራት እንደነገረኝ ነው የሚለው አንድ ዲሞክራት እንደነገረኝ ሪፐብሊካኖች ለ2 ሳምንታት ምንም ካላደረጉና በስምምነት ላይ ካልደረሱ ዲኤችኤስ ስራውን እንደሚያቆምና ዲሞክራቶች በአይሲ እና በከስተም ኤንድ ቦርደር ፕሮቴክሽን ወይም ሲቢፒ ላይ የሚጠይቁትን የጥበቃ መከላከያ ሳይጠቀሙ እንደገና ለመክፈት ብዙም ማበረታቻ እንደማይኖራቸው ነግሮኛል ይላታል። ስለዚህ ለዲሞክራቶች ያለው ተለዋዋጭ ሁኔታ ይህ ነው። ሪፐብሊካኖችን በተመለከተም ቁጣውን እያቀጣጠሉት ይገኛሉ። ለምን በጀቱን አላጸደቁም በሚል ማለት ነው። እነሱም አንድ ነገር መናገርና በአይሲ እና በሲቢፒ አሰራር ላይ ለውጦች ሊኖሩ እንደሚገባ በመቀበል አምነዋል የሚል ዜና ነው እየተናገረ የሚገኘው። ስለዚህ ዛሬ ማታ እሱ እንደሚለው ይሄ ፕሬዚዳንት ትራምፕን ወስዶ ሲናገር ነው የዋይት ሃውስ ኮረስፖንዳንት ሊያደርገው የቻለውን እድገት ሊያዘገየው የሚችለው ብቸኛው ነገር ከፍተኛና ረጅም የመንግስት መዘጋት መሆኑን ፕሬዚዳንት ትራምፕ ተናግረዋል ብሎ ንግግሩን ጨርሷል ማለት ነው። ስለዚህ የዋይት ሃውስ ኮረስፖንዳንስ ለቴሌቪዥን ጣቢያው ቀርቦ የሰጠው መረጃ ምንድነው? የአይሲ ወይም የቦርደር ኤንድ
የትኞቹ የፌዴራል መምሪያዎች ወይም መስሪያ ቤቶች በዚህ በገቨርንመንት ሸትዳውን በከፍተኛ ሁኔታ ይጠቃሉ የሚለውን ስንመለከት 9 የፌዴራል መምሪያዎች በዚህ ችግር ውስጥ በቀጥታ ሰለባ ይሆናሉ። አንደኛው የሀገር ውስጥ ደህንነት የሚባለው ነው ወይም ዲፓርትመንትስ ኦፍ ሆምላንድ ሴኩሪቲ የሚባለው ነው። ሁለተኛው ግምጃ ቤት የሚባለው ወይም ትሬዠሪ እያልን የምንጠራው ነው። ሶስተኛው ግብርና፣ አራተኛው የውስጥ ጉዳይ፣ አምስተኛው የቤትና የከተማ ልማት፣ ስድስተኛው ፍትህ መስሪያ ቤቶች፣ ሰባተኛው ንግድና ትራንስፖርት፣ ስምንተኛው ትራንስፖርትና የውጭ ጉዳይ የሚሉት እነዚህ በከፍተኛ ሁኔታ በቀጥታ ይጠቃሉ። ናሳና የአየር ንብረት ለውጥ እነዚህም አብረው በዚህ የሚጠቁ ናቸው ማለት ነው። ከዚህ ውስጥ ለትውልደ ኢትዮጵያውያን የሚበጀው እንደ ስደተኞች አሁን ያለው ወቅታዊ ሁኔታ በተለይ ከዲፖርቴሽን ጋር ተያይዞ ስደተኞችን ከማባረር ከማሰር ጋር ተያይዞ ጥሩ ዜና ሆኖ የወጣው የገቨርንመንት ሸትዳውን የትኛው ነው? ለዲፓርትመንትስ ኦፍ ሆምላንድ ሴኩሪቲ የሚሰጠው በጀት እንዳይጸድቅ በተለይ በዲሞክራቶች ከፍተኛ ግፊት እየተደረገበት ነው ማለት ነው። ነገር ግን እስከ ዛሬ አርብ ነው፣ እስከ ዛሬ የሰዓት ገደብ ተቀምጦለታል። ከዛሬ ማለፍ አይችልም። ዛሬ ተስማምተው ካልወሰኑ ሁኔታዎች ወደ ገቨርንመንት ሸትዳውን ይቀየራሉ ማለት ነው። ስለዚህ የመጨረሻው ስምምነት ዛሬ ይሆናል። የመጨረሻው ስምምነት ሲወጣ ደግሞ ተጨማሪ ዜና የምንነግራችሁ ሆኖ አሁን ግን የወጣውን ዜና ነው ለእናንተ የምናስደምጣችሁ ማለት ነው። ይሄ እንግዲህ በከፍተኛ ሁኔታ የሚጎዱ ተቋማት ናቸው። እነዚህ ተቋማቶች በነገራችን ላይ ከትውልደ ኢትዮጵያውያን ጋር አይገናኙም ወይም ደግሞ በትውልደ ኢትዮጵያውያን ላይ ኔጌቲቭ ተጽዕኖ አያመጡም ማለት አይደለም። ነገር ግን በተለይ ዲፓርትመንትስ ኦፍ ሆምላንድ ሴኩሪቲ የበጀት እጥረት ወይም ለሱ ያለው ሰፖርት አጠቃላይ ቢቀንስ ለኛ ለስደተኞች እንደ መልካም አጋጣሚ እንቆጥረዋለን። የአይሲ ፖሊሶች ባላቸው ከፍተኛ በጀት የተነሳ ነው እስከ አፍንጫቸው ታጥቀው በቁጥርም እጅግ ከፍተኛ ስለሆኑ በየቤቱ በር ሁሉ እየሰበሩ የመኪና መስኮቶችን እየሰበሩ ስደተኞችን ያላግባብ በዚህ ደረጃ ሲያስሩ የነበር ከፍተኛ በጀት ስላለ ነው። አንድን ስደተኛ እንዲሁ ምክንያቱ በማይታወቅ መልኩም እንኳን ቢሆን አስሮ የወሰደ የአይሲ ወይም የቦርደር ፓትሮል ፖሊስ ሽልማት ያገኛል። ዶላር ቦነስ ማበረታቻ ያገኛል። የስልጣን ሹመት ያገኝ ነበር። ይሄ ሁሉ በጀት የሚመጣው አሁን ከሚመደበው ከሚጸድቀው በጀት ውስጥ ነው። እንዲሁም ስደተኞችን ከሀገር ወደ ሀገር ለማጓጓዝም በጀት ያስፈልጋል። ይህ በጀትም የሚመደበው ከዚሁ ነው። እንዲሁም አጠቃላይ ከስደተኞች ጋር የተያያዙ መረጃዎችን ወደ ኋላ ተመልሰን እንፈትሻለን፣ እናጣራለን የሚሉ ነገሮች በሙሉ በጀት ይፈልጋሉ። እንደ ስደተኛ አሁን ባለንበት ሁኔታ እኛ ይሄን ነገር ከስካሁኑ ተጠናክሮ እንዲቀጥል ብዙም አንፈልግም ወይም አንፈልገውም ማለት ነው። ይሄ ነው አንድ ጥሩ ነገር የመጣውም ይሄን ተከትሎ ነው። ዲሞክራቶችም የአይሲ ፖሊሶች ከፍተኛ ጭፍጨፋ እያካሄዱ ነው። ስደተኛ ጠል ናቸው። ሰው ተኩሰውም እየገደሉ ነው። ስለዚህ ለዚህ በጀት አያስፈልግም ብለው ከኛ ከስደተኞች ጎን ቁመው የሚከራከሩልን ለዚህ ነውና ይሄኛውን በጣም እኛ ትውልደ ኢትዮጵያውያን አንድ አጠቃላይ ስደተኞች የምንፈልገው መረጃ ሆኗል ማለት ነው። ስለ ሰራተኛ ደማወዝ በሚመለከት በግምት 420 ሺህ አስፈላጊ የተባሉ ሰራተኞች እንደ ኤፍቢአይ እና የድንበር ጠባቂዎች እነዚህ ግለሰቦች ያለ ደማወዝ እንዲሰሩ ይገደዳሉ ማለት ነው። ስራ ማቆም ሲያበቃ ግን ደማወዛቸው ይከፈላቸዋል ነው። ዝርዝሩ አላለቀም። መረጃውን አሁን እዚች ብቻ ሰምታችሁ ማለፍ የለባችሁ፣ ምክንያቱም ወደታች ትንታኔዎቹ በደንብ ስለተቀመጡ ማለት ነው። ስለዚህ 420 ሺህ የሚሆን እንደዚህ ኤፍቢአይን ጨምሮ ማለት ነው የድንበር ጠባቂዎች ቦርደር ፓትሮል የሚባሉት አይሲን ጨምሮ 420 ሺህ ሰራተኛ በዚህ ይጎዳል ማለት ነው። ያለ ደመወዝ ይሰራሉ ነው የሚለው። አዎ ከደመወዝም አልፈው ቦነስ ሁሉ እየተሰጣቸው እኛን ሲያሰቃዩ ኑረው ነበር። አሁን ያለ ደመወዝ እንዲሰሩ ይደረጋሉ ማለት ነው። በግምት 380 ሺህ ሰራተኞች በግዳጅ ፍቃድ ቤት እንዲቀመጡ ይደረጋል ይላል። ለነዚህ ሰራተኞች ክፍያ እንዲፈጸም ኮንግረስ አዲስ ህግ ማውጣት ይኖርበታል። በንግድና በቤት ግዥ ላይ ያለው ተጽዕኖ ይሄኛው ትውልደ ኢትዮጵያውያንንም ይነካል። ይሄኛው ግን ኔጌቲቭ ኢፌክት ያለው ይሆናል ማለት ነው። ለማንኛውም ለአነስተኛ ንግዶች የሚሰጥ የፌዴራል ብድር ይቆማል። በንግድና በቤት ግዥ ላይ ተጽዕኖ ይኖረዋል። የፌዴራል ቤቶች አስተዳደር ብድር ሂደት ይዘገያል። ይህም የቤት ሽያጭና ግዥ ላይ እንቅፋት ይፈጥራል። ይሄኛው ከበጀት ሸትዳውኑ ጋር ተያይዞ የመጣ ነው።
የምግብና የመድኃኒት አስተዳደር የክትትል ስራዎችን ስለሚቀንስ በምግብ ደህንነት ላይ ስጋት ይፈጥራል። ይሄ ነው እንግዲህ የሚጎዱ መስሪያ ቤቶችና ሴክተሮች እነዚህ ናቸው። አሁን ወደ ዝርዝሩ በሚገባ ልንመጣ ነው ማለት ነው። አይሲ እና ዲኤችኤስ በጀት ወቅታዊ ሁኔታ በተመለከተ ትናንት ጥር 29 2026 ምሽት ላይ በወጣው መረጃ መሰረት በሴኔት የዲሞክራት መሪዎችና በነጩ ቤተ መንግስት ወይም በዋይት ሃውስን በሚመሩት በትራምፕ አስተዳደር መካከል አስቸኳይ አንድ ስምምነት ተደርሷል። እሱን ነው የምንከታተለው። የበጀት መክፈልን ወይም መከፋፈልን በተመለከተ መንግስት እንዳይዘጋ ለማድረግ ሲል የዲኤችኤስ በጀት ከሌሎች የመንግስት መስሪያ ቤቶች በጀት እንዲለይ ተደርጓል። ይሄ ነው ትልቁ ነገር። ገቨርንመንት ሸትዳውን ሲባል ሁሉንም ሴክተሮች እንዳይነካ ስጋት ስላደረባቸው የዲፓርትመንት ኦፍ ሆምላንድ ሴኩሪቲን በጀት ለብቻ ገንጥለው አውጥተውታል ማለት ነው። ይሄ በጣም ትልቅ ነገር ነው። የመንግስት መስሪያ ቤቶች በጀት እንዲለይ ተደርጓል። ይሄ ከሌሎቹ ጋር እንዲለይ ነው የተደረገው የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ማለት ነው። ስለዚህ ብቻውን ራሱን ችሎ ይታያል። ገቨርንመንት ሸትዳውን ካለም ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ብቻ እንዲጠቃ አድርገው ሸትዳውን ያደርጋሉ ማለት ነው። ሌሎቹን እንዳይነካ ያደርጉታል። ትልቁ ብስራት ይሄ ነው። እንግዲህ ከላይ የሚጎዱ መስሪያ ቤቶችን ብንዘረዝርላችሁም እንኳን እሱ እንዳጠቃላይ ነው፣ ጠቅለል ያለ መረጃ ነው። የተወሰነው ውሳኔ ግን የዲፓርትመንት ኦፍ ሆምላንድ ሴኩሪቲ በጀት ከሌሎቹ ለብቻው ተለይቶ እንዲያዝ ተደርጓል ማለት ነው። ከጸደቀ ነው ግን ትራምፕ እንዲለዩ ተገደዋል። ዲሞክራቶች ጫና አድርገውባቸዋል። ተለይቶ ተቀምጧል። ይሄ ነው ትልቁ ነገር። ሌሎች መስሪያ ቤቶች የመከላከያ፣ የጤና፣ ትምህርትና ሌሎች ዋና ዋና መስሪያ ቤቶች እስከ መስከረም ድረስ የሚያገለግል ሙሉ በጀት እንዲያገኙ ተስማምተዋል። እስከ መስከረም ድረስ። ከመስከረም በኋላ ደግሞ ሌላ ውሳኔ ያስፈልጋል። ዲኤችኤስ እና አይሲኢ ግን ይላል ለነዚህ መስሪያ ቤቶች የተፈቀደው የ2 ሳምንት ጊዜያዊ በጀት ናት። የ2 ሳምንት ብቻ። ይህም የሆነው በአይሲኢ አሰራር ላይ ጥብቅ ቁጥጥር እንዲደረግ ዲሞክራቶች በያዙት አቋም ምክንያት ነው ይላል። እዚህ ላይ ነው እንግዲህ ለኛ ለስደተኞች ትልቅ ህግና ማሻሻያ የወጣው ማለት ነው። ማሻሻያ የወጣው ማለት ነው። ስለዚህ የነዚህ በጀቶች ለከፍተኛ ቁጥጥር ስለሚፈለግ የ2 ሳምንት ብቻ ጊዜያዊ በጀት ነው የቀራቸው። ከዛ በኋላ ሸትዳውን ውስጥ ሊገቡ ይችላሉ። የሚታወቅ ነገር የለውም። አብዛኛው መረጃ ግን የሚያሳየው ወደ ሸትዳውን እንደሚገቡ ነው። ይህ የሚወሰነው ዛሬ ማታ ይሆናል ማለት ነው። ዛሬ በሚኖረው ወይም ከአርብ የሚያልፍ ነገር የለውም። ከአርብ አያልፍም ማለት ነው። ውሳኔው ዛሬ ይወሰናል ማለት ነው። ዛሬ ይወሰናል። ለውዝግቡ መንስኤ የሆነው ክስተት ምንድነው? በቅርቡ በሚኒሶታ ግዛት ውስጥ በአይሲኢ ወኪሎች በተፈጸመ ተኩስ የ2 አሜሪካውያን ህይወት ማለፉን ተከትሎ ዲሞክራቶች ለአይሲኢ ባዶ ቼክ ያለ ገደብ በጀት አንሰጥም በማለታቸው ውጥረቱ ቀጥሏል ማለት ነው። ይሄ ነው እነዛ 2 ግለሰቦች መሞታቸው ነው ለዚህ ሁሉ ስደተኛ ቤዛ የሆኑት ማለት ነው። ለዚህ ሁሉ ስደተኛ ህይወታቸውን ገብረው የነሱ መብት እንዲጠበቅ ያደረጉት በነሱ መሞት ምክንያት ነው። የዲኤችኤስ እና የአይሲኢ በጀት እንዲቆም የተደረገው ማለት ነው። ጸድቆ አልተወሰነም ሸትዳውኑ፣ ግን ፕሮባቢሊቲው በጣም ከፍተኛ ነው። የአይሲኢ እና የዲፓርትመንት ኦፍ ሆምላንድ ሴኩሪቲ በጀት ተለይቶ ሸትዳውን እንደሚደረግበት፣ ሌሎቹ ግን ትምህርት፣ ጤና ምናምን ቤት ማህበር ያልናቸው እነሱ ግን እንደሚቀጥሉ ነው ያለው አዝማሚያ ማለት ነው። ዲሞክራቶች እየጠየቋቸው ያሉ ማሻሻያዎች የዲኤችኤስ በጀት በቋሚነት እንዲጸድቅ ዲሞክራቶች የሚከተሉትን ቅድመ ሁኔታዎች አስቀምጠዋል። ይሄን ካላሟላ አናጸድቅም ነው። መጀመሪያ የአይሲኢ ወኪሎች በስራ ላይ ያሉ የፊት ጭንብል እንዳይለብሱ፣ አንድም ሰው ማስክ ለብሶ እንዳይመጣ፣ የፊት ጭንብል እንዳይለብሱ ሲሉ አንድ ትልቅ ነጥብ አስቀምጠዋል ማለት ነው። ሁለተኛው ዲሞክራቶች የሚያነሱት ነጥብ ሁልጊዜም የሚታይ መታወቂያ ባጅ እና የሰውነት ካሜራ ቦዲ ካሜራ እንዲያደርጉ በጥብቅ እየጠየቁ ይገኛሉ። ሶስተኛው ወደ መኖሪያ ቤቶች ለመግባት ከፍርድ ቤት የሚሰጥ ትዕዛዝ የግድ ይዘው መምጣት ይኖርባቸዋል ነው። እነዚህ ናቸው ያነሷቸው ነጥቦች ማለት ነው። እነዚህ ነጥቦች
እስካልተስተካከሉ ድረስ በጀት አንለቅም ነው። ፕሬዚዳንት ትራምፕ ደግሞ ያለምንም ማሳዣ ያለምንም የፍርድ ቤት ትዕዛዝ ማለት ነው ያለምንም የፍርድ ቤት ትዕዛዝ በየቦታው እየገባችሁ በርም እየገነጠላችሁ መኪናም እየሰበራችሁ እሰሩ ብሎ ለቋቸዋል። መታወቂያም የላቸውም እንደምታዩት። ሁሉም ጭንብል አድርገው ፊታቸውን ተሸፍነው እንዳሸባሪ ነው የሚንቀሳቀሱት ማለት ነው። በዚህ ምክንያት ነው በጀቱ የተዘጋባቸው። ወደፊት ምን ይጠበቃል? ምንም እንኳን ስምምነት ላይ ቢደረስም ይላል የወጣው ዜና እንደሚያሳየው የታችኛው ምክር ቤት የሚባለው ያው እንደሚታወቀው ሃውስ ኦፍ ፒፕል ሪፕሬዘንታቲቭ አባላት በአሁኑ ሰዓት በረፍት ላይ ስለሆኑ እስከ ሰኞ ድረስ ሰኞ ማለት ፌብሩዋሪ 2 ነው። እስከ ፌብሩዋሪ 2 ድረስ በጀቱ በይፋ ላይጸድቅ ይችላል። ይህ ማለት በዚህ ሳምንት መጨረሻ ማለትም ዛሬ አርብ ላይ የዲኤችኤስ መስሪያ ቤቶች ለጥቂት ቀናት ይዘጋሉ ነው የሚለው። እዚሁ ጋር ተያይዞ የፕሬዚዳንት ትራምፕ አስተያየት ምንድነው የሚለውን ስንመለከተው በሶሻል ሚዲያቸው ፕሬዚዳንት ትራምፕ ፖስት አድርገዋል። አሜሪካን ወደኋላ እየጎተታትና እያስቀራት ያለው አንደኛውና ትልቁ ነገር በአሜሪካ ምድር የሚደረገው የገቨርንመንት ሸትዳውን ወይም የፌዴራል መስሪያ ቤቶች መዘጋት ነው ብለው በ4 ነጥብ አስቀምጠዋል። ይህ የፌዴራል መስሪያ ቤት መዘጋት በነገራችን ላይ በርካታ ቁጥር ያላቸው ሰራተኞች ያለ ስራ እንዲቀመጡ ያደርጋል። እንዲሁም አስገዳጅ ስራ ያለባቸው ደግሞ ያለ ደመወዝ በነፃ እንዲሰሩ የሚያደርግ እጅግ አደገኛና የከፋ ሲስተም ነው ማለት ነው። እናም ፕሬዚዳንት ትራምፕ ምናሉ በዚህ ዲሞክራቶች ባቀረቡት ላይ ሙሉ በሙሉ ተስማምተዋል ነው የሚለው። በተለይ የአይሲ ወኪሎች ጭንብል እንዳይለብሱ፣ የአይሲ ወኪሎች ወይም የቦርደር ኤንድ ፓትሮል ወኪሎች መታወቂያ ይዘው እንዲዞሩና በየቤቱ ሲገቡ የፍርድ ቤት ትዕዛዝ ይዘው እንዲመጡ። ይህ ለትውልደ ኢትዮጵያውያን ትልቅ ዜና ነው። በየመንገዱ እንዲሁ መታሰር የለም። በየኤርፖርቱ፣ በየሬስቶራንቱ፣ በየሞሉ፣ በየኦቨር በምንሰራበት አካባቢ ሁሉ እንዲሁ በዘፈቀደ መታሰር የለም። የፍርድ ቤት ትዕዛዝ የሚወጣው ደግሞ አንድ ሰው በፍርድ ቤት ተከሶ ተከራክሮ ብዙ ፕሮሲጀር ከሄደ በኋላ ነው። ስለዚህ ይሄ አንድ ትልቅ እፎይታ አምጥቷል ማለት ነው። አንድ ደስ የሚል ነገር፣ አንድ ስቴፕ ተሻሽሏል እስካሁን ከነበረው ማለት ነው። በፍርድ ቤት ተከራክረን ፍርድ ቤት ሲወስንብን ብቻ እንታሰራለን። ፍርድ ቤት ሲወስንብን ብቻ ከሀገር ዲፖርት እንሆናለን። ፍርድ ቤት ደግሞ እንዲሁ በዘፈቀዳ አይወስንም። የትራምፕን ውሳኔዎች ሁሉ በመሻር የሚታወቅ ነውና ለዚህ ከፍተኛ ጠቀሜታ አለው። ሌላው ፕሬዚዳንቱ የተስማሙበት ነጥብ የዲፓርትመንት ኦፍ ሆምላንድ ሴኩሪቲ በጀት ከሌሎቹ የገቨርንመንት በጀቶች ተለይቶ እንዲቀመጥ የሚለውንም ፕሬዚዳንት ትራምፕ ተስማምተዋል ማለት ነው። ይሁን እንጂ በቀጣዮቹ 2 ሳምንታት በአይሲ አሰራርና በጅምላ ዲፖርቴሽን ዙሪያ በሁለት ፓርቲዎች መካከል ከባድ ነው የሚለው እጅግ በጣም ከባድ የሆነ ድርድር ይጠበቃል። የቀረበው እኮ እነ ትራምፕ ፕሮፖዝ አድርገው ያቀረቡትን በጀት ብትሰሙ በጣም ከፍተኛ በጀት እኮ ነው ያቀረቡት። እንዲህ ቀላል ቁጥር ያለው በጀት አይደለም ያቀረቡት። ለኮንግረስ የቀረበውን በጀት ብንመለከት ለምክር ቤቱ የቀረበው በጀት ማለት ነው 64.4 ቢሊዮን የአሜሪካ ዶላር ነው የቀረበው። ይህ ለኮንግረስ የቀረበ ነው ወይም ለህዝብ ተወካዮች እንደምንለው ለምክር ቤቱ የቀረበው ነው ማለት ነው። በጣም ከፍተኛ ቁጥር ነው። የቀረበውን የበጀት ረቂቅ ስንመለከት ለዲፓርትመንት ኦፍ ሆምላንድ ሴኩሪቲ ለነዚህ ላይሲ ፖሊሶች እኛን ለሚያስሩበት እኛን ለሚያሰቃዩበት ማለት ነው እኛን ለሚያባረሩበት አጠቃላይ የተመደበው በጀት ወይም እነ ትራምፕ ፕሮፖዝ አድርገው ያቀረቡት ለኮንግረሱ ወይም ለምክር ቤቱ የቀረበው በጀት ቁጥሩን ብትሰሙት ትደነግጣላችሁ። 64.4 ቢሊዮን የአሜሪካ ዶላር ነው። ቢሊዮን ነው የቀረበው። ይሄ ቀርቧል። የምክር ቤቱ ረቂቅ ደግሞ በግምት 66.4 ቢሊዮን ሆኗል። ከዚህ በተጨማሪ ደግሞ ዋን ቢግ ቢዩቲፉል አክት የሚሉት ትራምፕ ያወጡት አዲስ ነገር አለ። ከሱም ደግሞ የሚሰበሰብ ሌላ በጀትም አለ። ስለዚህ በጣም ከፍተኛ ሂውጅ የሆነ በጀት ነው ኢጀክት ያደረጉት ፕሬዚዳንት ትራምፕ ለዚህ ለስደተኞችን ለማባረር ማለት ነው። አሁን እኛም የምንጸለየው እንግዲህ ዛሬ ነው የመጨረሻ ቀን ተብሏል። ከዛሬ አያልፍም ውሳኔው። እኛም የምንጸለየው እናንተም ትውልደ ኢትዮጵያን የምትጸልዩት ይህ በጀት እንዳይጸድቅ ነው መጸለይ የሚኖርብን ማለት ነው። ዲፓርትመንት ኦፍ ሆምላንድ ሴኩሪቲ የሚባለው በዚህ ደረጃም ይሄን ሁሉ ሂውጅ የሆነ በጀት ከያዘ በእያንዳንዱ ቤት እየገባ
አንጠልጥሎ ወደ ሀገራችን እንደሚያባረን ምንም ጥያቄ የለውም። የተከበራችሁ አድማጭ ተመልካቾቻችን ለዛሬ የነበረን ዜናና መረጃ ይሄ ነው። በሌላ መረጃና ዜና በቅርቡ እንመለሳለን። በተለይ የዲሞክራቶችና የትራምፕ አስተዳደርን ከሴኔቱ ጋር ተያይዞ ከበጀት ማጽደቁ ጋር ተያይዞ ገቨርንመንት ሸትዳውን ላይ የተወሰነውን ውሳኔ በጉጉት እየጠበቅነው ስለሆነ እሱን ውሳኔ ይዘን እንመለሳለን።